ጤና ይስጥልኝ የፈለገ ጥበብ ሚዲያ ቤተሰቦች አክብሮታዊ ሰላምታችን በያላችሁበት የዓለም አጥናፍ ሁሉ ይድረሳችሁ። እነሆ የዕለቱ ዜናዎችን ማቅረብ እንጀምራለን። በቅድሚያም ዋና ዋና ዜናዎች። እስራኤል በጋዛ የኤሌክትሪክ ኃይል አቅርቦት ሙሉ ለሙሉ እንዲቋረጥ አዘዘች። የመሬት መንቀጥቀጥ ከጅቡቲ እስከ አዲስ አበባ በተዘረጋው መንገድ ላይ አደጋ መደቀኑ ተገለጸ። ሩሲያ ባለፈው ሳምንት ግዙፍ የሰው አልባ አውሮፕላኖችና የሚሳኤል ጥቃቶች ፈጽማብኛለች ስትል ዩክሬን አስታወቀች። 3 ከፍተኛ የትግራይ ሰራዊት አዛዦች በአቶ ጌታቸው ረዳ ከስራ ታገዱ። የሚሉትና ሌሎች ሲሆኑ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ክቡራት ተመልካቾቻችን ቪዲዮዎችን ላይክ፣ ሼር እና ቻናሉን ሰብስክራይብ በማድረግ ታጋሩ ዘንድ እያሳሰብን ወደ ዝርዝሩ አለፍን። አብራችሁን ቆዩ። የእስራኤል የኢነርጂ ሚኒስተር ውሳኔውን ያሳለፉት ሐማስ ታጋቾቹን እንዲለቅ ጫና ለማድረግ ነውም ተብሏል። እስራኤልና ሐማስ ከ9 ቀን በፊት የተጠናቀቀው ተኩስ አቁም ለማራዘም ዛሬ በዶሃ ድርድር ይጀምራሉ። እስራኤል በመላው ጋዛ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ማዘዟን ካስታወቀች በኋላ ውጥረት ተፈጥሯል። የሀገሪቱ የኢነርጂ ሚኒስተር ኤሊ ኮሄን ታጋቾችን ለማስለቀቅና ሐማስ ከጦርነቱ በኋላ በጋዛ ሕልውና እንዳይኖረው ለማረጋገጥ ሁሉንም አማራጮች እንጠቀማለን ሲሉ ተናግረዋል። ሚኒስትሩ የሰጡት ትዕዛዝ በተለይ የተጣራ የመጠጥ ውሃ ለማቅረብ የሚውሉ ማሽኖች ከስራ ውጭ እንዲያደርግ ተገልጿል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር በቀጣይም ወደ ጋዛ ውሃ እንዳይገባ ሊከለክሉ እንደሚችሉም እየተነገረ ይገኛል። እስራኤል ባለፈው ሳምንት እሁድ ማንኛውንም የሰብአዊ ድጋፍ ወደ ጋዛ እንዳይገባ ማገዷም ይታወሳል። በእስራኤል ለልጆች ከሚወጡ ስሞች መካከል መሐመድ የሚለው 3ኛ ደረጃን ይዟልም ተብሏል። በጥር ወር አጋማሽ ተፈጽሟል በሚባለው የመጀመሪያ የጋዛ ተኩስ አቁም ስምምነት የመጀመሪያው ምዕራፍ መጠናቀቁን ተከትሎ እስራኤል ለ42 ቀናት ተኩስ አቁሙን ለማራዘም ሀሳብ አቅርባለች። ሐማስ ግን በስምምነቱ መሰረት ለሁለተኛው ምዕራፍ ተኩስ አቁም ዙሪያ ለመደራደር ዝግጁ አይደለሁም ሲል አስታውቋል። በሁለተኛው ምዕራፍ ተኩስ አቁም ሐማስ ሁሉንም ታጋቾች መልቀቅ፣ እስራኤል ደግሞ ከጋዛ ወታደሮቿን ማስወጣት እንዳለባት በአሜሪካ አደራዳሪነት በተደረሰው የመጀመሪያ ስምምነት መግባባት ላይ ተደርሶ ነበር። እስራኤል ግን ተኩስ አቁሙን በማራዘም ቀሪ ስራ ይጠይቃል ያለችውን ሐማስን የመደምሰስ ዘመቻ ለመቀጠል ፍላጎት እንዳላት በተዘዋዋሪ እየገለጸችም ትገኛለች። በትላንትናው ዕለት ከግብጽ አደራዳሪዎች ጋር የመከረው የፊልስጤም ሐማስ አቋሙን እንዳልለወጠ ያስታወቀ ሲሆን በሁለተኛው ምዕራፍ ተኩስ አቁም ላይ በፍጥነት ድርድር እንዲጀመር ጠይቋል። ከመጀመሪያው ምዕራፍ በኋላ እንኳን የገጠመውን የተኩስ አቁም ስምምነት ለማስቀጠል ዛሬ በኳታር መዲና ዶሃ ድርድር እንደሚጀምር ይጠበቃል። እስራኤል ወደ ጋዛ ሰብአዊ ድጋፍ እንዳይገባ መከልከሏ ከፍተኛ ተቃውሞ እያስነሳባት ነው። ለንጹሃን ሕይወት መቀጠል ወሳኝ የሆኑ ሰብአዊ ድጋፎች እንዳይገቡ መከልከል የጅምላ ቅጣት ነው ብሏል የመንግስታቱ ድርጅት ሰብአዊ መብቶች ጽሕፈት ቤት። የመሬት መንቀጥቀጥ ከጅቡቲ እስከ አዲስ አበባ በተዘረጋው መንገድ ላይ አደጋ መደቀኑ ተገለጸ። የኢትዮጵያ የገቢና የውጭ ንግድ የሚተላለፍበት ከጅቡቲ እስከ አዲስ አበባ የተዘረጋው መንገድ በመሬት መንቀጥቀጥ ሳቢያ መተሐራ አካባቢ ጉዳት ሊደርስበት እንደሚችልና አደጋ መደቀኑ እየተነገረ ይገኛል። በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ተመራማሪ አቶ ናትናኤል አገኘሁ እንደገለጹት ፈንታሌ ተራራ ላይ በተደጋጋሚ እየተከሰተ በሚገኘው የመሬት መንቀጥቀጥ የማግማ ወይም ቅልጥ አለት ወደ ላይኛው የመሬት ክፍል እየተጠጋ መሆኑን ኢንሳ በተሰኘ የራዳር ቴክኖሎጂ ማረጋገጥ ተችሏል። ይህ በመሆኑም የእሳተ ገሞራ ፍንዳታ ከተከሰተ ከጅቡቲ አዲስ አበባ የሚወስደው መንገድ መተሐራ አካባቢ ላይ ጉዳት ሊደርስበት ይችላል ተብሏል። ማግማው ወይም ቅልጥ አለቱ ፈንድቶ በመንገዱ ላይም ሆነ በሌሎች መሰረተ ልማቶች ላይ የከፋ ጉዳት ከማድረሱ በፊት 3 ተለዋጭ መንገዶች እንዲገነቡ ለኢትዮጵያ መንገዶች አስተዳደር ምክረ ሀሳብ ማቅረቡን ተመራማሪው ተናግረዋል።
እንደ አቶ ናትናኤል ገለጻ ከሆነ በምክትል ጠቅላይ ሚኒስትሩ በሚመራውና የመሬት መንቀጥቀጥ አደጋውን ለመከላከልና አፋጣኝ ምላሽ ለመስጠት በተቋቋመው ኮሚቴ ውስጥ የኢትዮጵያ መንገዶች ባለስልጣን፣ የውሃና ኢነርጂ ሚኒስቴር፣ የአዲስ አበባ ቴክኖሎጂካል ሰርቬይ፣ የአደጋና ስጋት ስራ አመራር ኮሚሽን በተገኙበት ምክረ ሀሳብ ከ2 ወራት በፊት ቀርቦም ነበር። መተሐራ የመሬት መንቀጥቀጡ እየተከሰተ ለሚገኝበት ስፍራ በጣም የቀረበ በመሆኑ የኢትዮጵያ ገቢና ወጪ ንግድ የሚተላለፍበት የጅቡቲ አዲስ አበባ እንዲሁም ከጅግጅጋ ወደ አዲስ አበባ የሚወስደው መንገድ የሚገኝበት አካባቢ በመሆኑ እጅግ ጥንቃቄ ይፈልጋል ብለዋል። መተሐራ የመሬት መንቀጥቀጡ እየተከሰተ ለሚገኝበት ስፍራ በጣም የቀረበ በመሆኑ የኢትዮጵያ ገቢና ወጪ ንግድ የሚተላለፍበት የጅቡቲ አዲስ አበባ መስመርም እንዲሁ ትኩረት እንደሚያሻው ተናግረዋል። ተመራማሪው ተለዋጭ መንገድ እንዲገነባ ከቀረበው ምክረ ሀሳብ በተጨማሪ መንግስት ትልልቅ የሚባሉ ኢንቨስትመንቶችና መሰረተ ልማቶችን በስፍራው እንደሚያካሂድ ግድብና ሌሎች መከናወን ላይ የሚገኙ ግንባታዎች ለጊዜው እንዲቆሙ ሀሳብ መቅረቡም አክለዋል። በመሬት መንቀጥቀጡ ምክንያት አዲስ እንዲገነቡ ምክረ ሀሳብ በቀረበባቸው 3 የመንገድ ዲዛይኖች ላይ ሪፖርተር አስተያየታቸውን የጠየቃቸው የኢትዮጵያ መንገዶች አስተዳደር የመንገድ ሲስተም ማኔጅመንት ዳይሬክተር ዮሴፍ ታምሩ በዚህ ጉዳይ ላይ ተቋሙ ምላሽ መስጠት እንደማይችልና መረጃ ማግኘት የሚቻለው ከተዋቀረው ኮሚቴ እንደሆነም አስታውቀዋል። ሩሲያ ባለፈው ሳምንት ግዙፍ የሰው አልባ አውሮፕላኖች እና የሚሳኤል ጥቃቶች ፈጽማብኛለች ስትል ዩክሬን አስታወቀች። ዩክሬን ሩሲያ በአንድ ጀንበር 119 የአጥቂ ሰው አልባ አውሮፕላኖችን በበርካታ ክልሎች ላይ ያነጣጠረ ጥቃት ፈጽማብኛለች በማለት ባሳለፍነው ሳምንት የተለያዩ መሳሪያዎችን በመጠቀም በመቶዎች የሚቆጠሩ ጥቃቶችን ሞስኮ መሰንዘሯን ተናግራለች። የዩክሬን አየር ኃይል እንደዘገበው 73000 የሻሂድ አይነት ሰው አልባ አውሮፕላኖችና ሌሎች ዩኤቪሲ በተለያዩ ክልሎች ጥቃት እንዲያደርሱ ተመተው ሲጣሉ 37 የጠላት አታላይ አውሮፕላኖች ከክትትል ራዳር ጠፍተዋልም ብለዋል። ጥቃቶቹ በዶኔስቲክ፣ ካርኪቭ፣ ፖልታቬ፣ ቼርካሲ፣ ሱሚና ዛፖሮዥያ አካባቢዎች ላይ ጉዳት አድርሰዋል ሲሉ ባለስልጣናቱ ገልጸዋል። ፕሬዚዳንት ቮሎዲሚር ዜሌንስኪ ባለፈው ሳምንት ሩሲያ 1200 የሚጠጉ የአየር ላይ ቦምቦችን፣ 870 የሚጠጉ ሰው አልባ አውሮፕላኖችንና ከ80 በላይ የሚሆኑ ሚሳኤሎችን በመጠቀም በዩክሬን ላይ በመቶዎች የሚቆጠሩ ጥቃቶችን ባለፈው ሳምንት ውስጥ ብቻ እንደከፈተች ተናግረዋል። እያንዳንዱ ሻሂድ ሰው አልባ አውሮፕላንና ሩሲያ የምትጠቀመው እያንዳንዱ የአየር ላይ ቦምብ ማዕቀብን በመጣስ የተፈጸሙ ጥቃቶች ናቸውም ብለዋል። ይህ መሳሪያ ከ82000 በላይ የውጭ ሀገር ሰራሽ ክፍሎቹን ይዟልም ሲል ዜሌንስኪ በቴሌግራም ላይ ገልጹ። ዩክሬን ከአጋሮቿ ጋር በየቀኑ ተጨማሪ የአየር መከላከያ ዘዴዎችን በአገር ውስጥ መከላከያ ምርት ላይ ኢንቨስት ለማድረግ እና በሩሲያ ላይ ጠንካራ ማዕቀቦች እንዲጣሉ እየሰራች መሆኑን አጽንኦት ሰጥታለች። ፍትሐዊ ሰላም ለማምጣትና አስተማማኝ የደህንነት ዋስትናዎች ለማረጋገጥ ስራችንን እንቀጥላለን ብለዋል። ዩክሬን ምዕራባውያን አጋሮች ወደ ሩሲያ በሚላኩ የቴክኖሎጂ ምርቶች ላይ ገደቦችን እንዲያጠናክሩ ደጋግማ በመጠየቅ ማዕቀቡ ቢጣልባትም ከውጭ የተሰሩ ወሳኝ የጦር መሳሪያ አካላትን ሩሲያ ማግኘቷን ቀጥላለች ስትል ኪየቭ አስታውቃለች። 3 ከፍተኛ የትግራይ ሰራዊት አዛዦች በአቶ ጌታቸው ረዳ ከስራ ታገዱ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በ3 የትግራይ ሰራዊት አዛዦች ላይ የስራ እግድ ውሳኔ አስተላለፉ። ፕሬዝዳንቱ ከሰኞ መጋቢት 1 2017 ጀምሮ ከስራ ያገዷቸው ከፍተኛ የጦር መኮንኖች ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግበይ ኃይለ ናቸው። አቶ ጌታቸው የእግድ ውሳኔውን ለጦር አዛዦች ያሳወቁት ለእያንዳንዳቸው በዛሬው ዕለት በጻፉት ደብዳቤ ነው። ፕሬዝዳንቱ በትግራይ ክልል ጊዜያዊ አስተዳደር ምክትላቸው የሆኑት ሌተናል ጄኔራል ታደሰ ወረደንም ጉዳዩን እንዲያውቁት በደብዳቤ ግልባጭ አካተዋቸዋል። ደብዳቤው የሰላምና የጸጥታ ካቢኔ ሴክሬታሪያት ኃላፊ ከሆኑት ሌተናል ጄኔራል ታደሰ በተጨማሪ ለጊዜያዊ አስተዳደሩ ሰላምና ጸጥታ ቢሮም ግልባጭ ተደርጓል። ተመሳሳይ ይዘት ያለው የአቶ ጌታቸው ረዳ ደብዳቤ ቅድሚያ የሰጠው በትግራይ ክልል በአሁኑ ወቅት ያለውን ሁኔታ ለመግለጽም ነው ብለዋል። ከመንግስት ውሳኔ ውጭ መላው ህዝባችን ወጣቶችንና ወደ ግርግር የጸጥታ ኃይሎችን ደግሞ ወደ እርስ በርስ ግጭት የሚከት ብሎም
መላው ህዝባችንን ወደማይወጣበት አዘቅት የሚያስገባ እንቅስቃሴ አሁንም አልቆመም ሲሉ ጊዜያዊ አስተዳደሩ ፕሬዝዳንት ለጦር አዛዦች በጻፉት ደብዳቤ ላይ አመልክተዋል። በትግራይ ሰራዊት የግንባር አዛዦች ላይ የተላለፈው ውሳኔም ከዚሁ ጋር የተያያዘ መሆኑንም ጥቆማ ተሰጥቶበታል። ይህ ሁኔታ ስርዓት ባለው አካሄድ መግባባት እስኪደረስበት ድረስ ከፍተኛ የጦር መኮንኖች ከሰራዊት ግንባር የማዘዝ ኃላፊነታቸው ላልተወሰነ ጊዜ የታገዱ መሆኑን አቶ ጌታቸው በደብዳቤያቸው አስታውቀዋል። ይህ ደብዳቤ በትግራይ ክልል መገናኛ ብዙሃን ይፋ ከመደረጉ ጥቂት ሰዓታት በፊት አቶ ጌታቸው በሰጡት ጋዜጣዊ መግለጫ የትግራይ ሰራዊት ከፍተኛ አዛዦች ለአንድ ቡድን ወገንተኛ ሆነዋል ሲሉ ወንጅለው ነበረ። የጊዜያዊ አስተዳደሩ ፕሬዝዳንት በዚሁ መግለጫቸው የሰራዊት አዛዦቹ ካላቸው ኃላፊነት ውጭ በሆነ አካሄድ ለአንድ ቡድን የመደገፍ እና ህገወጥ አካሄዶች ስልጣንን ለሚፈልጉት ወገን አሳልፎ የመስጠት ዝንባሌዎች እየታዩ መሆኑን አመላክተውም ነበር። የጦር መኮንኖች ተግባር የትግራይ ሰራዊት አንድነትን የሚያደፈርስ እንዲሁም የፕሪቶሪያውን ሰላም ስምምነት ለአደጋ የሚያጋልጥ ነው ሲሉም ተችተዋል። የሰራዊት ከፍተኛ አዛዦች ራሳቸው ያነጹትን ሰራዊት ለተራ አጀንዳ ሲባል እርስ በራሱ የሚጠፋፋበትን ሁኔታ ከመፍጠር መቆጠብ አለባቸውም ሲሉ አቶ ጌታቸው ማስታወቃቸውን ኢንሳይደር ዘግቧል። ክቡራትና ክቡራን አድማጭ ተመልካቾቻችን ለዛሬው የነበረን ይህን ይመስላል። በሌላ ዜና እስክንገናኝ ድረስ